ዛሬ ቪዲዮ ውስጥ ሁላችሁም ራሳችሁም እንደምታገኙ ሙሉ ተስፋ አለኝ። እስከ መጨረሻማ ከቆያችሁ ምን ላይ እንደተረባችሁና ምን መፍትሄ እንደሆነ ከዚህ ቪዲዮ ትማርበታላችሁ። ሰላም እንዴት ቆያችሁ? ሲሳይ በለጠ ነኝ። ዛሬ ርቦኛል በሚል ርዕስ ለእናንተ ጠቃሚና እውቀት ሊታገኙበት በምትችሉበት ትምህርት ይዤላችሁ መጥቻለሁ። ከእናንተ የሚጠበቅ ቪዲዮን እስከ መጨረሻ መከታተልና ከዚህ ቪዲዮ እየተማራችሁ መሄድ ነው። መግቢያ ላይ እንደነገርካችሁ ርቦኛል በሚል ርዕስ እዚህ ላይ ምን እንደራብኝ እናንተስ እንደኔ አይነት የሆናችሁት ምን ላይ እንደተረባችሁ እንደውም ትምህርት ከዚህ እንዲያገኛችሁ ሙሉ ተስፈኛ ነኝ። እኔ ራብኝማ እውቀት ነበር። እኔ ራበኝማ ገንዘብ ነበር። እኔ ራበኝማ ስኬት ነበር። እኔ ራበኝማ እንደ ሰው አንድ ነገር በተማርኩበት ፊልድ ክሬት አድርጌ መገኘት ነበር። ይሄ ብቻ አይደለም፣ አንድ ሁለት እያነሳን እየተማርንበት እንሄዳለን። አንድ ሰው ይማራል። ከተማርበት ለቤተሰብ ይሆናል፣ ለጎረቤት ይሆናል፣ ለሀገር ይሆናል። በተማሪበት ልክ ጠቃሚ የሆነ ነገር እያገኘ ይሄዳል። እኔ ተምሬ ዲግሪ አለኝ፣ ማስተርስ አለኝ። በዚህ ደረጃ አንድ ነገር እስካላመጣሁት ድረስ የቱ ላይ ነው ታዲያ ያልተራብ? እኛ ሀገር ደግሞ ከ90% እና ከዛ በላይ የምንሆን እንደ ሀገር እንማራለን። የሆነ ዲፕሎማ እንይዛለን፣ ዲግሪ እንይዛለን፣ ማስተርስ እንይዛለን፣ እንደውም ፕሮፌሰርነት እንይዛለን። በዛ ልክ ግን ከኛ የሚጠበቅ ደረጃ ከኛ የሚጠበቅ እውቀት ከራሳችን አልፈን ተርፈን ለሰው ልንሆን አልቻልንም። እንደ ሀገራችን ብዙ ፐርሰንት ያልተማሩ ሰዎች መገኘት ከዚህ በላይ የሚያስርብ ነገር የለም። ተምረናል፣ እውነት ነው። ተምረናል ብለ በሙሉ አፍ መውራት የምንችል ግን እንደ ሰው ተምረን የሆነ ደረጃ ደርሰን ለውጥ አምጥተን እንደ ሀገራችን ስም እያስጠራን ከተገኘኑ ነው። ይሄኑ እስካላደረግ መራባችን የማይቀር ዕዳ ነው። እኔን የማይራብኝ የገሬ ልጆች የሆነ ነገር ጻፍልኝ እያሉኝ ስለምኑኝ በእውቀት ድሃ እየኖሩስ እያሉ ከነሱ የሚጠበቅ ነገር ሳይሰሩ በመቅራታቸው እንኳን ለራሳቸው ለቤተሰብ ለሌላ ሰው መሆን እየቻሉ ለራሳቸው እንኳን ሳይሆኑ ሲቀሩ ስማቸው እንኳን በደንብ በትክክል መጻፍ ሳይችሉ እነሱን ሳያቸው በጣም ይርበኛል። አንድ ሰው ካደገ እንደ ሀገር ደረጃ እንደ ግለሰብ ደረጃ እያደገ ይሄዳል። አንድ ነገር የሚባል እንደ ሀገራችንም ወይም ደግሞ እንደ አባባል ደረጃ የደሃ ሀገር ሀብታም ደሃ ነው የሚባል። የደሃ ሀገር ሀብታም ደሃ ነው ማለት በራሱ በቪኤት በፕራይቬት ጄት ሊሄድ ይችላል። ግን መንገድ ላይ እያየ የሚሄድበት ጊዜ ለአይን ምቹ ያልሆነ ነገር ብዙ አለ። እነሱን እያየ እየታመመ ነው ወደ ቤት የሚመለስ። ምክንያቱም አመመኝ፣ እርዳኝ፣ ርቦኛል፣ እንጀራ ዳቦ አብላኝ ብሎ የሚለምን ዜጋ በብዛት ስለሚገኝ እነሱን እያየ እንዴት ደስ ብሎት እየተስናና ወደ ቤት ተመልሶ ይገባል። ሰው ልጅ በራሱ በጥርስ ብቻ ስለሳቀ በምቹ መኪና ስለሄደ ብቻ ደስ ሙሉ በሙሉ ደስ ያስብላል ማለት አንችልም። የአይን እርካታ፣ የጆሮ እርካታ የሚባል አለ። እኔንም የራበኝ መንገድ ላይ ወጥቼ ሲገባ ተቸግሮ ያሉ ሰዎች ባለማገዜ እነሱ በደንብ ባለመማራቸው እነሱ ይጣፋንታ የነሱ ልጆች የነሱ ትውልድ የነገ ይጣፋንታቸው ስለሚያሳስብኝ ነው። ከዚህ ለመውጣት ሁላችንም መማር አለብን። ሁላችንም የሚገባን ቦታ ብቻ መገኘት አለብን። እንደ ቻንስ ሆኖ
ከጎረቤታችን ከአካባቢያችን አንድ ሰው ተምሮ ትልቅ ደረጃ ሲደርስ ቢያንስ ለአካባቢ ውሃ ሊያስገባላቸው ይችላል። አስፋልት ወይ መንገድ ሊያሰራላቸው ይችላል። ማብራት፣ ትምህርት ቤት፣ ሆስፒታል፣ ሐኪም ቤት ሁሉም ነገር ሊያስገባላቸው ይችላል። አያችሁ፣ ይሄ ሁሉ ታዲያ በአንድ ሰው በተማሪና ጎበዝ በሆነ ሰው ልክ ከተሰራ እኛም በብዛት ጎበዝ ሆነን ብንገኝ ለራሳችን፣ ለቤተሰባችን፣ ለጎረቤታችን፣ ለሀገራችን ይሄ ሁሉ ተሳትፎ ልናደርግ እንችላለን። እኔም ይሄን ሁሉ ስላላደረኩት ነው የተራብኩት። እኔን የራበኝ በደንብ ስላልተማርኩ ነው። እኔን የራበኝ ለሰው ስላልሆንኩት ነው። እኔን የራበኝ እግዚአብሔር በሰጣኝ እድሜ የሚገባኝ ቦታ ስላልተገኘሁት ነው። እኔን የራበኝ ሁቀቴን ለሌላ ሰው ስላላካፈልኩት ነው። እኔን የራበኝ እንደ ሀገር ዋጋ ስላልከፈልኩት ነው። ሁላችንም በብዛት ከኛ የሚጠበቅ ነገር አድርጌ ነው ብንገኝ ሀገራችን ውስጥ ያለ ልማት ሀብት እንኳን ለ120 ሚሊዮን ለብዙ ለዓለም መሆን የምትችል ሀገር ናለን። ስለዚህ እናንተስ ምን ላይ ናችሁ? ወይስ እኔን ብቻ ነው የራበኝ? አይሆፕ ሁላችሁም እንደተረባችሁ ግምት አለኝ። ለምን መሰላችሁ? አንድ ሰው ስኬታማ ቢሆንም እንኳን በሆነ ነገር፣ በሆነ ስራ፣ በሆነ ግንኙነት፣ በሆነ ስኬት ተርቦ እንዳለ ገመት አቃተንም። ስለዚህ ሁላችንም ራሳችንን ዋሽተን ነው ያለነው። ተቸግረን እንዳልተቸገርን ብዙ ነገር አስፈልጎን ሙሉ ነገር እንዳለ ነው ራሳችንን ዋሽተን አስመስለን ነው እየኖርን ያለነው። ማን ነው ርቦኛል ብሎ የተራበበት ምክንያት ምን ላይ እንደተራበ አውቆ የሚገኝ ጥቂት ሰዎች ነን። ርቦን እንዳልተራብን የሆነ ነገር አጥተን እንዳላጣን ለሰው አስመስለን ራሳችን ሸውደን ከመኖር የተቸገርንበት ሙሉ ያልሆንበት ምን ላይ እርዳታ እንደሚያስፈልግን፣ ምን ላይ መስራት እንዳለብን፣ ምን ላይ ማንበብ መማር እንዳለብን፣ ምኑ ላይ ደግሞ ሙሉ ሆነን ከራሳችን አልፈን ተርፈን ለሰው መሆን የምንችልበት ለይቴን እስካላወቅን ድረስ ተርበን ነው የምንኖር። ይሄ ሁሉ ላይ እኔ ያልተራብኩበት ቦታ የለም ማለት ይችላለሁ። በትምህርትም ተምሬ ከኔ የሚጠበቅ ደረጃ ላይ እስካልደረስኩ ድረስ ለሰው እስካልሆንኩ የሰው ልጅ ከችግር ማስወጣት እስካልቻልኩ ድረስ ለሰው መሆን እስካልቻልኩ ድረስ ሰው እየተቸገረ ሳይማር በመቅራታቸው እያየሁት ከዚህ ችግር ማስወጣት እስካልቻልኩ ድረስ እንደ ተራብኩ እኖራለሁ። የአንድ ሰው ስኬት እንደ ሀገር ደረጃ መንገድ ሊያሳየን ይችላል። እኛ ደግሞ የአንድ ሰው ስኬት የብዙ ሰው ስኬት ተከትለን እስካልሮጥን ድረስ እስካልሰራን ድረስ በአንድ ሰው ብቻ የሚመጣ ያን ብዙ የሚያዝብል ነገር ላይኖር ይችላል። ስለዚህ የሀገሬ ልጆች ከዚህ ቪዲዮ የምትማሩ የተራባችሁበት ምን ላይ እንደሆነ ማወቅ፣ ለዚህ ችግር ምክንያት እናንተ ራሳችሁ ተጠያቂነት እንዳለባችሁ፣ እንዲሁም ደግሞ ለዚህ ችግር ለዚህ ረሃብ ስቃይ መፍትሄ ምን መሆን እንደሚችል ራሳችሁ ፈትሻችሁ ሰው ጠይቃችሁ ብዙ አዋቂ የሆኑ ሰዎች አሉ እንደ ሀገር ደረጃ ተምሮም ትልቅ ደረጃ ላይ የደረሱት በእውቀትም በገንዘብም በስኬትም ስማቸው ጠርተን ልንጨርስ የማንችል ወጣት ትልቅ ሰዎች አለን። እነሱ ጋር ሆነን እየጠየቅን ለነሱ ክብር እየሰጠን አንተ እንደዚህ አይነት ቦታ ላይ ጎበዝ ነህ፣ እኔ እንዴት እንደዚህ አይነት ቦታ ላይ መድረስ እችላለሁ፣ አግዝኝ፣ መንገዱን አሳየኝ እያል የጠየቅ ጉዟችን ወደፊት ለመሄድ ዛሬው ከጀመር ከዚህ ራብ ስቃይ መከራ ለማውጣት ቀላል መፍትሄ ይሆንልኝ። እኔም ተምሬ ትልቅ ደረጃ ላይ ስላልደረስኩ ለሰው መሆን ስላልቻልኩ መንበብ ስላልቻልኩ አንብቤም ደግሞ በተማርኩበት ልክ አንድ ነገር ክሬት አድርጌ ስላልተገኘው በእንጀራ በዳቦ ብቻ ስላልተራብኩ በብዙ መልክ ተርቤ ስላለሁት ከዚህ ቪዲዮ ብዙዎቻችን እንደኔ አይነት
ስለሆን ከዚህ መውጣት ስላለብን አስቤበት አንብቤ መፍትሄ መሆን የሚችል ሐሳብ ላይ ትኩረት አድርጌ ለእናንተ ይሄው ቪዲዮ ሰርቻለሁ። ሁላችንም በተማርን ልክ በሰራኑ ልክ ለራሳችን እንደምናስብ ለሌላ ሰው እያሰብ ለሀገራችን ከኛ የሚጠበቅ ነገር መስራት አለብን እያልኩኝ ለዛሬ ያዘጋጀሁት ቪዲዮ ይሄንን ነበር። በሌላ ፕሮግራም እስከንገናኝ ድረስ ሰላም ለእናንተ ይሁን። ሰላም ቆዩ።